ስላለ ነው የምትሄደው። በሰዓቱ ልጁ ታዋቂ ስለሆነ እውቅና ስላለው ስንት ጊዜ አልፈልግም ብሏል። ሁሉም ያውቃል። እንዴት አልፈልግም እያለሽ ትሄጃለሽ ነው የምትባለው። መልሰሽ እዛው ትሆኛለሽ። በቃ ካልፈለገሽ ተይ ነው የምትባለው። ገባችሁ? ስለዚህ ሳይፈልግ እያስገደዱ ወንዶችንም አልፈልግም ካለ አልፈልግም ብሎ ከመታሽ መሄድ ያለብሽ በቃ አይደለም። ግን ደበደበኝ በፈለግሽበት ሰዓት ወጥተሽ ደበደበኝ ብለሽ አውጥተሽ በቃ እንዴ ታዲያ ላይ ደበደብሽ ነው እንዴ? ከሌሊቱ 4 ሰዓት ኮንትራት መኪና እየተያዘ እየተሄደ ካልከፈትኩ እየተባለ በየሄደበት ጭፈራ ቤት በሙሉ እየተባለ ታዲያ ከኋላ ሴት ስታስቸገረው ታዲያ ምንድን ነው የሚደረገው? ምን ልታደርጊ ነው የምትችው? አልፈልግም ዞር በይ እያለ ሌላ ሴት እያመጣብሽ ሌላ ሴት ምን እያደረገብሽ፣ ግን በሰዓቱ ስለገባልሽና ፍቅር ጭንቅላትሽን ስላዞር ልክ እንዳሁኑ ማለት ነው ስላዞረው ድብደባውንም ችለሽ ጭቅጭቃውንም ችለሽ ገንዘቡንም ጌሙንም ፈልገሽ አይሆንም። ግን ልጁ ተናግሯል። በቃ እንዴ ለዚህ ምስክር እኮ አለ እኮ ልጆች ኪዱ እኮ አለች። በአንቺ ኪዱ እንዴት ነበር ስታሪ ነበር? ይቅርባት ነበር የምትለኝ እኔ እራሱ ይቅር ጂጂ ይቅር፣ ይሄ ነገር በቃ ይቅርባት። እራሷን ነው የምታዋርደው። ልጁ እኮ ፍላጎቱ አልነበረው። ፍላጎቱ ያልነበረው ለምንድን ነው? ትሰድበኛለች። እኔ ወንድ ልጅ ነኝ። ካፏ የሚወጣው ባለጌ ነገር ነው። አልፈልግም። ከዛ ላይ ደግሞ እናት እንዲቱን በቃ ያ ነው በቃ ችግሩ። እናቴን አትናገር። መሀላችን የነበረው ጥያቄና መልስ ይሄ ነበር። ዛሬ ግን ራስሽን እንደ ጨዋ አድርገሽ ልክ አሁን የደረስሽበት ቦታ ስትደርሽ ይሄ እንዲህ ብሎ ሲቀበሉሽ በቃ ይሄ የደህና ፋሚሊ ቤተሰብ ጋር ምናምን ደህና ቤተሰብ ጋር ስለቀረብሽ ራስሽን እንዲህ የምታደርጊ ከሆነ ጃኒ ታሪክ አይረሳም። ኦኬ ታሪክ አይረሳም። ራስሽን ሆነሽ ቅረቢ። እነዛን ሰዎችንም ለመሰልሽ የኋላ ማንነትሽ ይንቁሻል። እነዚህ ሰዎች ነገ ያቃጥሉሻል። እንኳን ይሄ የሰሜን ሰው አይደለም ኖርማል ፍሪ የምትይው የደቡብ ሰው ራሱ ታሪክሽን ለሚያውቀው ነገ ሸርሙጣ አንቺ እንዴ ነበርሽ። እነዚህ እንደውም ባለጌዎች ናቸው። በተለይ ከዘራቸው ውጭና አንቺ ላይ የሆነ ስህተት ካዩ እንዲያውም ከእንደዚህ አይነት ነገር ውጭ ብዬ ነበር የነገሩሽ። ምክንያቱም ኦልሬዲ የተበላሸ ነገር ነው። ግን አሁን ፈልገውሽ እንዳይመስልሽ ለልጁ ለዚህ ላበደ ልጃቸው ለዚህ ጾታውን ላለየ ልጃቸው ጡቱን በተፈጥሮ ልጁ በነገራችን ላይ በተፈጥሮ ጾታውን አለየ።